አብይ አህመድ ፕሬዝዳንት ይሆናል። አሁን በፊታችን ምርጫ ዳንኤል ክብረት ጠቅላይ ሚኒስትር ይሆናል። ሄኖክ ኃይሌ የዳንኤልን ቦታ ይዞ የአብይ አህመድን የማማከር አገልግሎት ይሰጣል። ወንድም ዘመድኩን ቀጥታ ላንተ ነው መልእክት ማስተላልፈው። ተመለስ፣ ንስሐ ግባ። ለምን ቀለበቱን ያወለቀው ሄኖክ? ቀለበቱን ለምን ያወለቀው? ስቴክ ሚስቱስ እየታረድን ነው፣ እየነደድን ነው፣ እየተፈናቀልን ነው። ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንድመለስ ይሄንን ከምናሳይባቸው አንዱ ግን እንዳይላፍ ዝማሬ ያሉ ሰላም እና ሰላም ቤተሰብ እንደምቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ያው እንደምታውቁት ምርጫ ደርሷልና በዛ ምርጫ ላይ ይከናወናል ብሎ ያሰበው ነገር ወንድማችን ዘመድኩን ተናግሯል። እነዛ መሀል እንግዲህ ዲያቆን ሄኖክ ያለ የሚያገኘው ስልጣን ወደ ዳንኤል ክብረት ቦታ ይመጣል የሚል ነገር አስቀምጧል። እስቲ እሱን የምንመለከተው የሚሆነው ለዚህ ነው። አስቴር በራሪ የምትባል አንዲት ግለሰብ እንግዲህ ለዘመድኩን አንድ መልእክት አስተላልፈች ንስሐ ግባ የሚል እሱንም ሰምቶ እንግዲህ ምን ላይ ሰጥቶበታል። እሱንም እንመለከታለን። መጋቢ አዲስ እሸቱ መንግስት አላፋት ዝማሬ ተናገሩት ነገር አለ። ዲያቆን ሄኖክ ለብቻ ካትሩጥ እያሉ ይገኛሉ። ምንድነው ጉዳዩ? እሱን የምንመለከተው ነው የሚሆነው። ላይክና ሼር ማድረግ እንዳይረሳ። ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ አስቴር በራሪ የተባለችው ግለሰብ ለዘመድኩን ያስተላለፈች መልእክት እንስማና የሱን ምላሽ ደግሞ አሰማችኋለሁ። እና ወንድም ዘመድኩን ቀጥታ ላንተ ነው መልእክት ማስተላልፈው። መሪዎችን ማክበር አለብን፣ ክብር መስጠት አለብን። እና ያ ደግሞ መጽሐፍ ቅዱሳዊ ነው። ፕሊዝ ካም ባክ፣ ተመለስ፣ ንስሐ ግባ። ንስሐ መግባት ማለት መመለስ ማለት ነው። ፕሊዝ በቃ ይሄ የተቃውሞ መንገድ በቃ ምንድን ነው ሞቲቭህ? ለማን ነው የቆምከው? አሁን ያስከውን መንገድ ይዘህ ሄደ የምታሳካው ግብ ምንድን ነው? አለ የተሰራ የተጨበጠ ግብ አለ የምትደርስበት። ፕሊዝ አንዳንዴ ነገሮችን መደገፍ መልካም ነው። ለራስህ ጊዜ ውሰድ። እግዚአብሔር ምናልባት መልእክት እየነገረ ሊሆን ይችላል። ሰምተህ ከተመለስክ ታተርፋለህ። እንደ ድሮ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ እንድጨርስ ነው የምፈልገው። እኔ እዚህ ጋር ማንሳት ይኖርብኝ አላውቅም። አንድ ጊዜ የሆነ ከጦርነት ጋር ተያይዞ ነው ብቻ እንደዚህ ተቆርጦ የመጣ ቪዲዮ ትዝ ይለኛል። በስመ አብ ብለህ ጀምረህ ከዛ ግንባሩ ምናምን ስትል ኤዲት አድርገው ያቀረቡት ትዝ ይለኛል። እና አይ ቲንክ ክርስቲያን ከሆነ እኔ እንደ አንድ ክርስቲያን ነው የምነግርህ። ሃይማኖት ቀይር አይደለም ምናምን፣ እዛው ኦርቶዶክስ ቤተክርስቲያን ሆነ ወንጌሉን አንሳው በለው። ከዛ በኋላ አንብበው። ከዛ የብዙ ህዝብ ጆሮና አይን ተከፍቶልሃል አይደል? ወንጌል አስተምር እና ብዙ ልክ አሁን ወንድም ሄኖክ እንደሚያደርገው አንተም ደግሞ የራስህን ህዝቡ ወደ ሃይማኖት እንዲመለስ ወደ ወንጌል እንዲመለስ የራስህን አስተዋጽኦ አበርክት። ለቤተ ክርስቲያን ዝማሬ በመስጠት በጣም ብዙ አበርክቶ እንዳለህ ባለፈው ስትናገር ሰምቻለሁኝ። እና ይብቃ ወንድምዬ። በዚህ አጋጣሚ አይዊሽን አንድ ቀን አገር ተመልሰህ ብትገባ እመኛለሁ። አንተም ብቻም አይደል። በዚህ አጋጣሚ በአንድ ድንጋይ ሁለት ወፍ የሚባል ተረት አለ። እና ምናልባት እኔ ዛሬ በአንድ ድንጋይ ሶስት ወፍ ልምታና መልእክት ማስተላለፍ ፈልጋለሁ። አንደኛ ላንተ፣ ከዛ ሁለተኛ ለኦርቶዶክስ ቤተክርስቲያን፣ ሶስተኛ ለኦርቶዶክስ ቤተክርስቲያንና ለወንጌላውያን ሁለተኛ ይሁንልኝ፣ ሁለቱም ክርስቲያን ስለሆኑ። ሶስተኛው ለመንግስት። ኦኬ፣ በአንድ ድንጋይ አራት ወፍ እንዳይሆንብኝ። እና እኛ አብረን እንደዚህ ማች አንድ ላይ የሚያደርጉን ነገሮች ላይ አብረን ብንቆም እዝናት ቢግ ዲል። ለመወደድ አይደለም ለማጎብደድ አይደለም እየተናገርኩ ያለሁት። ጀስት ይሄ ደስ የሚል ነው። ሴቶች በቤተ ክርስቲያን ሲሆኑ ጸጉራቸውን ይሸፈኑ የሚል መጽሐፍ ቅዱስ ቃል አለና አለባበሳችን እንደዛ ቢያምር ደስ ይለኛል። አብረን እንደዛ ብንዘምር ደስ ይለኛል። ይሄ የሚያጣላን የሚያለያዩን ነገሮችን ብንጥል ደስ ይለኛል። እና የጌታን ልደት በቃ እንደ ፌስቲቫል በየአመቱ በጣም ምርጥ አድርገን ብናከብር። አሜሪካን የተደረገውን አይታችኋል አይደል?
እንዴት በሚያምር ሁኔታ እንደተከበረ እንደምትሰማት እንግዲህ እንደዚህ አይነት መልእክት ለወንድማችን ዘመድኩን አስተላልፋለች። ዘመድኩን እንግዲህ ራሱ መልስ ይጠበቃል። ነገር ግን እዚህ ጋር ማንሳት የምፈልገው ነገር እንጠጋገና አንድ እንሁን እኛና ፕሮቴስታንቶች የሚል ነገር ታነሳለችና እሷ ያ ፕሮቴስታንት ፓስተርም ናት። እንዲሁ እኛም የጌታን ልደት እንደ ፌስቲቫል አድርገን ጴንጤዎችም ገብተን አሻሾችን አስረን ምናምን የሚል ነገር ታነሳለችና ይሄን ነገር ዘመድኩን ሲጮህበት ነበር። እውነት ለመናገር ከወራት በፊት ጀምሮ አላፋ ዝማሬ መናገር ሲጀምር የጮኸ ነበር። ፕሮቴስታንቶችን መጥቶ እንዲታደሙ ኦኬ ሻሽ ብቻ እንዲያስሩ ተደርጓል። እንደዛ አይነት ነገር እየሰራ ነው የሚገኝ የሚል አንሷልና ራሷም እዚህ ጋር ተመሰከረች። እንግዲህ በዛ መንገድ እንታደም፣ በዛ መንገድ እኛም እንግባበት የሚል ነገር ታስተላልፋለችና በዚህ ጉዳይ ላይ ዘመድኩን ራሱ ምላሽ ሰጥቶበታል። እስቲ እሱ እንመለከታለን። ከዛ ይሄት ግን እኔ በጣም የገዛችኝ የዘመድኩን ሐሳብ አለች በዚህ መሀል የነሳውና እቺ ነገር ስሟት። እዚህ ነው አንቺ ደጋግመሽ እንደ ሄኖክ ኃይሌ ያልሽኝ ማለት ሄኖክ ኃይሌማ ደግሜ እነግርሻለሁ እንኳን ተናገርሽ። ሄኖክ ኃይሌ የእናንተ ሰው ነው። ሄኖክ ኃይሌ የቫቲካን ቅጥረኛ ነው። ሄኖክ ኃይሌ ማህበረ ቅዱሳንን ውጦ የኢትዮጵያ ቤተክርስቲያንን አንገቷን የቀረው እዚህ ድረስ ውጧታል። ነገ ይባንናሉ፣ ጳጳሳቱ ይባንናሉ፣ ምናምን አጽድቷቸው ታያለሽ። ሄኖክ ኃይሌ የተመደበበት እምቢ ያለው የሰንበት ትምህርት ቤት ማደራጃው ነው። ወጣቶች ስለሆኑ ለገንዘብ ስለማይገዙ በትርፍ ሰዓታቸው ስለሚያገለግሉ የሰንበት ትምህርት ቤቶች ብቻ ናቸው ለሄኖክ አልዋቅ ያሉት። እሱን ለመዋጥ ደግሞ አብይ አህመድ ፕሬዝዳንት ይሆናል። አሁን በፊታችን ምርጫ ዳንኤል ክብረት ደግሞ ጠቅላይ ሚኒስትር ይሆናል። ልክ መለስ ዜናዊ ፕሬዝዳንት እንደነበረ ታምራት ላይኔ ጠቅላይ ሚኒስትር እንደሆነው አብይ አህመድ ፕሬዝዳንት ይሆናል። ዳንኤል ክብረት ጠቅላይ ሚኒስትር ይሆናል። የአማራ ውክልና ውጭ ጉዳይ ሚኒስቴርን ይወስዳል። ከዛ በኋላ ሄኖክ ኃይሌ የዳንኤልን ቦታ ይዞ የአብይ አህመድን የማማከር አገልግሎት ይሰጣል። ኮች እያደረጋችሁት አብርሃ ፋሚሊ እያሰለጠነ ያለው እያዘጋጀ ያለው ሄኖክን ለምን እንደሆነ እናውቃለን። ለምን እንደሆነ እናውቃለን። ለምን ቀለበቱን ያወለቀው ሄኖክ ቀለበቱን ለምን ያወለቀው ሲጠይቂው ሚስቱስ ምንድናት? ማናት? ብዙ አታናግሪ። ኦሪገን ያለችዋ ምንድናት? አሜሪካን ኦሪገን ያለችዋ ምንድናት? ኤርትራዊቷ መቀሌ ሀብት ያላት። ግን እዚያ ነገሮችን አንሶ ሲናገር ነበር ዘመድኩንና ትልቅ ምላሽ ሰጥቶባታል። እንግዲህ በሷ ነሳ ጋር በለችው ነገር ላይ ምናምን ነገርና እሱን አስመልክታቸው። ከዛ በፊት ግን እኔ ስለ ዘመድኩን ያለኝ አንድ እይታ አንድ ወንድም በራሱ መንገድ ገልጾታልና ተመልከቱ እስቲ። ክርስቲያኖች እንዴት ናችሁ? ደህና አደራችሁ? ይህንን ቪዲዮ እጅግ በጣም ኮፒ ሊንክ እንድታረጉልኝ በእግዚአብሔር ስም ጠይቃችኋለሁ። ስለ ዘመድኩን በቀለ በሰራሁት ቪዲዮ ላይ አንዳንድ ሰዎች እየደወላችሁም አንዳንዶች ደግሞ ሜሴጅም እየላካችሁልኝ በኮመንትም ይህንን ቪዲዮ አጥፋው እያላችሁ ነው ያላችሁት። ተወዳጆች ግን ጤነኛ ናችሁ? ግን አይምሯችሁ ልክ ነው? ዘመድኩን በቀለ ምን አረጋችሁ? እኔ ዘመድኩን በቀለ በሚናገረው ፖለቲካ የሚናገረው ፖለቲካ ሲጀመር እኔ አይገባኝም። እኔ ምን እንደሚናገርም ዲቴል ነው የሚገባው። የጎጃም የጎንደር ምናምን ወሎ ደሴ ምናምን እያለ ዲቴል ይገባል እና በስም እየጠራ ስለሚናገር አይገባኝም እኔ ፖለቲካው እና ፖለቲካውን ብዙም ስለማልከታተለው ነው። አክቹአሊ በቤተ ክርስቲያን ጉዳይ ግን ዘመድኩን በቀለ የሚናገረው ነገር ጠብ ይላል መሬት ላይ። እስኪ ዘመዴ ተናግሮ ጠብ ያለ ያልሆነ ያልተፈጸመ ነገር አለ? ዘመድኩንን መውደድ ማለት ዘመድኩንን መከተል ማለት ዘመዴን እወደዋለሁ እከተለዋለሁ ማለት ደጋፊው ነኝ ማለት ሌላ ሰው መጥላት ማለት ነው። ማን ነው ዲያቆን ሄኖክን ምናምን ትሉኛላችሁ? ምን አገባኝ እኔ ስለሱ? ስለ ዲያቆን ሄኖክን ምን አገባኝ? ዲያቆን ሄኖክ የቤተ ክርስቲያን ልጅ ነው። አዎ ወንድሜ ነው። አዎ በቃ አለቀ። እኔ ያልኩት ዘመድኩንን ወደዋለሁ ነው ያልኩት። ዘመድኩንን ወደዋለሁ ማለት ሄኖክን ጠላዋለሁ እንዳልኩኝ አርጋችሁ ወሬ ስታናፍሱ ነበር። እንግዲያውስ ይለይላችሁ። ዘመድኩን በቀለ ማለት እጅግ በጣም ብሪሊያንት፣ እጅግ በጣም ንቁ የነቃ ሰዎችን የሚያነቃ የቤተ ክርስቲያን ሌቦች ላይ መዶሻ ሆኖ የተነሳ ሰው ነው። በተለይ እናንተ ቲክቶክ ላይ የምትሰርቁ ሰዎች የእናንተ ልካችሁ እናንተን ጆሮአችሁን እየያዘ የሚያስተካክላችሁ ዘመድኩን በቀለ ባይኖር ኖሮ እኮ ሸናችሁብን። እዚህ ላይ ወጣችሁ ሸናችሁብን እኮ እዚህ ላይ ወጣችሁ። ምን ፍቅናን የምትዘሩ
ቤተክርስቲያንን ጥባጥቤ ነበር የምትጫወቱባት። እድሜ ለዘመዴ አስረግጬ ነው የምነግርህ ይሄንን። እድሜ ለዘመድኩን በቀለ። እሱ ከስር እያበጠራችሁ አይደለም እንዴ ስርዓታችሁን እያያዛችሁ ያላችሁት? ለምንድን ነው የምንወሻሸው? ዘመዴ አሁንም ወዷለሁ፣ በጣም ወዷለሁ። ይለይላችሁ፣ ይውጣላችሁ። እኔ ለእውነት ነው የምቆመው፣ ለእውነት። ከዚያ ውጭ ዘመዴ ትክክል በቀደም ከቢኒያም ሽታዬ ጋር ሲጣላ ዘመዴ ልክ አይደለህም ብየዋለሁ። በቃ ብየዋለሁ። እናንተ ስለጠላችሁት ኬኩን የሚጥላው እንዴ? አልጠላውም። ለምንድን ነው የምጠላው? ሂዝ ሄሮ ጀግና ነው። ለኔ አንደኛ ዘመድኩን ነው። በቃ እስኪ ምን ታመጣላችሁ? አንደኛ እሱ ነው። ቆርጠ ላቅለት። እኔ የእናንተ ጭራ አይደለሁኝም፣ የእናንተ ደሞዝተኛ አይደለሁኝም። እናንተ እንደፈለጋችሁ የምትዘውሩኝ የእናንተ ተላላኪ ቡችላ አይደለሁኝም። እግዚአብሔር አይምሮን ሰጥቶኛል እና ስነ ስርዓት አርጉ። እውነት የሚናገር ሰው ድሮም አይወደድም። ዘመዴ የመናፍቃን መዶሻ፣ የቤተ ክርስቲያን ሌቦች መዶሻ፣ ምንፍቅናን የሚዘሩ ቱልቱሎች መዶሻ፣ የአሳሞችና የአጭበርባሪዎች የካዲዎች ውሃ ልኬት ልክ የሚያስገባችሁ ባለበት ሰላም ይብዛ። ዘመድኩን በቀለ እግዚአብሔር ረጅም እድሜ ይስጥ። ከዛ በተጨማሪ ስለ አእላፋት ዝማሬ መምህራችን መጋቢ አዲስ መምህር እሸቱ አንስቱን ሐሳብ ላሰማችሁና ወደ ላስቴ ባዮ ሰጠው ምላሽ እንመለስ። አሁን እኮ አእላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 49 ሚሊዮን 900,000 ክርስቲያን ቀርቶናል እንዴ! እንዴት ነው አጥብበን የምናስበው ይሄንን? እንዴ ጥምቀቱ እኮ የጃል ሜዳው ጥምቀት የጎንደርን ድምቀት አደበዘዘው። የአዲስ አበባ ምን ሌላ ነው፣ የጎንደር ምን ሌላ ነው፣ የባህር ዳር የበለጠ ያደምቀዋል። እንደውም ቅድም ተናገርኩኝ በዓለም አቀፍ ደረጃ ኦርቶዶክሳዊት ተዋህዶ ቤተክርስቲያን የት ናት ለሚሉት ይሄ ነጭ ለብሰው ጧፍ ይዘው የክርስቶስ ዛሬ እኮ በሁለት አውሮፓውያን ክሪስማስ ማለት በጣም ብዙ ቢሊዮን ዶላር የቸኮሌቱ የስጦታ በዓል 70 ሰገልም ብቻ ገንጥለው አውጥተው ስጦታውን ለክርስቶስ ለራሳቸው እየተሰጣጡ 70 ሰገልም ተረስተው ክርስቶስም ተረስቶ ስጦታ መቀባበል ብቻ ነው የሆነው። ስለዚህ እኔ እንደ አይነቱ ነገር ላሊበላን ያደበዛል የሚለው ነገር እኔ አይገባኝም በግሌ። እንግዲህ ያዩበት ደግሞ ሌሎች ሰው ደግሞ ከኔ ተሻለ እይታ ሳይሆን ሌላ ከኔ በዛኛው በኩል ያለ እይታ ያላቸው ደግሞ እንቀበላለን። አስተያየት ይስጡበት። ተፋጭተን ተፋልጠን ተሞርደን የበለጠ ለሚቀጥለው አመት ደግሞ የበለጠ የአእላፍ ዝማሬን እናደርጋለን። ተመካክረን ምስጢረ ስጋዌን የምናስተምርበት ሃይማኖታችን የምናስተምርበት እኔ የምመክረው እነ መምህር ሄኖክም ሌሎቹን ብቻቸው እንዳይሮጡ ጥንቃቄ ያድርጉ። ከቤተክርስቲያን መምህራን ከቤተክርስቲያን ጳጳሳት ከቅዱስ ፓትርያርኩ ጋራ ቤተክርስቲያን ይሄንን ማይበል ወጀብ የተቋቋመችው ማዕከላዊ አሰራሯን ስለጠበቀች ነው። ስለዚህ ምንም ይሁን ምን ቅዱስ ፓትርያርኩ መከበር አለባቸው። መንበሩ መከበር አለበት። ጳጳሳቱ መከበር አለበት። ርዕሰ መንበሩ መከበር አለበት። እኔ አቡነ ጳውሎስ አቡነ ማቲያስ እያልኩ ብቻ አይደለም። ያ መንበር የተከበረ መንበር ነው። ሐዋርያት ተያይዞ የመጣ መንበር ነው። ይሄን መንበር መናቅ ፓትርያርኩን መናቅ ማለት ተዋህዶ ሃይማኖቱን መናቅ ማለት ነው። ስለዚህ በፓትርያርኩ ጥላ ስር በጳጳሳቱ ቅፍ ስር ሆነን መመካከር፣ መወያየት፣ መነጋገር አለብን። እኔ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ፣ ራሳቸውን ቢያዳምጡ፣ ህዝባቸውን ቢያዳምጡ፣ የቤተክርስቲያን ቁስል ቢጠዘጥዛቸው፣ ግርፋቱ ቢሰማቸው ደውሳት ባያቃጥላቸው እንኳን እያቃጠለ መሆኑን እንዲሰማቸውና እንዲቀሳቀሱ እንመክራለን በአቅማችን። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁትን ልጆች ከስር እየተከተልን ይሄን ጠብቁ፣ ይሄን አድርጉ፣ ከቤተ ክርስቲያን ጥላ ስር አተራቁ፣ ከጳጳሳቱ ቅፍ አትውጡ፣ ከፓትርያርኩ ቅፍ አትውጡ፣ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ፣ በተራኩ ሩጡ። ይሄ ይጨመር፣ ይሄ ይቀነስ፣ ይሄ ይጥበብ፣ ይሄ ይስፋ፣ ምስጢር ይጨመርበት፣ የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንዲህ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣሉ ወደፊት። ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ
100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል ሚሊየን ሰው ነው የሚያሰፋው አዎ እነዚህ ምን ይሆናል ገበያውና እናሟሙቀዋለን ንግዱ ያንሰራራል ሃይማኖቱ ያንሰራራል ነገር ግን መወያየት መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ የሚደርስብንን ችግር ማሳየት አለበት ማንጸባረቅ አለበት በእውነቱን አልጋ ባልጋ ላይ አይደለም ያለነው ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስትም ሆነም አይጠይቅም መከራ አለብን እየታረድን ነው እየነደድን ነው እየተፈናቀልን ነው እየተራምን እየተጠመን መከራ እየደረሰብን ነው ይሄን ዓለም እንዳውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንድመለስ ቁስላችን እንዲፈወስ እንፈልጋለን ይሄንን ከመናሳይባቸው አንዱ ግን እንዳይላፍ ዝማሬ ያሉ እኔ በእውነቱን ዳቆን ሄኖክ ናቸው ያመጡት እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው እኔ ብዙ ቦታ አስተዋውቂያለሁ ብዙ ሰው ያውቀዋል መጻሕፍት አሉት መጻሕፍቱ በከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ተጽፏል ይሄንን ይሉንታ በእውነቱ ምቀኝነት ይባላል ይሄን ማመስገን አለብን ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ እንድትለው ህዝቡ እንድታገለግል እንፈልጋለን ይሄንን ተው ያንን ጨምር ይሄን ቀንስ ያንን አጥብ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ ነገራችን ላይ ሄኖክ ኃይሌ የሚጠራው ሰው አለ ብዬ አላስብም ፕላስ ዘመርኩን አላፋ ዝማሬ ደግሞ ዝማሬ የሚጠራ ሰው አለ ብዬ አላስብም እና እዚህ ጋር ሳቸው እንዳነሱት መንጸባረቅ ያለበት ማስተላለፍ ያለብን መልእክት ግን በዚህ ዝማሬ ማስተላለፍ አለብን የሚል መልእክት አስተላልፋለሁ እግዚአብሔር ይስጥልን እኔ የምቀበላቸው ሐሳብ ነው ከዛ ውጪ ግን ዝማሬ የሚጠላ ክርስቲያን የለም ኦኬ ዝማሬ የአምልኮ አንድ አካል ስለሆነ ዳቆ ሄኖክም መምህር ስለሆነ ክነት ያለ ሰው ስለሆነ እሱም ይጠላ ካለም አለ ብዬ አላስብም እስቲ ዳቆ ሄኖክ ማን ነው ዘመርኩን ስለ አስቴር ወዳኔ ሐሳብ እንመልከት እና መልእክቱን ያው በጽሞና ነው የሰማሁት ግን መለየት አቃተኝ በእውነት እኔ አስቱካን ሳውቃት ጠቆር ያለች በጣም ጠቆር ያለች እና በእውነት አሁን ግን ምንድነው እሹን የሆነችው ይሄ ቡቶክስ አይመስለኝም ግን በእውነት ይሄን ሳላደንቅ አላልፍም በጣም ነው የተለወጠችብኝ እና የመድኃኒዓለም ያለ ግዚኦ ኢትዮጵያ በቃ በጣም በእውነት ለኑሮ እዚህ ጋር ጠየም ያለች ናት ግን አረ ድሮ ሳቃት በጣም ጠይም ነበረች እኔ ሳቃት ጠይም ናት አሁን በጣም ነው ቢጫ ነው የሆነች ያዝልኝ እዚህ ጋር ቢጫ ነው የሆነች በእውነት እንትኗ ራሱ እዚህ ጋር ጡት ማስያዣው ላይ ያስፈልገዋል አስቲ አንቺ በዚህ ይሄን የመሰለ ምቾት ውስጥ ልክ የዱሮ አዳነች አቤቤ ድሮ እናቃታለን እውነት አሁን ያለችው አዳነች አቤቤ አይደለች ዘመን ይለወጣል ምቾት ድሎት ሲመጣ እንትን ይላልና በጣም ነው የገረመኝ እኔ ከመልእክትሽ ባሻገር ያንቺ የፊዚካል ለውጥ እንግዲህ አሁን ወደዚህ ወደ ጉልበትሽ አካባቢ ወደ ጭንሽ አካባቢ ወደ ቁርጭምጭሚትሽ አላየውም እንጂ ከዚህ በላይ በጣም ፈረንጅ ነሽ ከዚህ በላይ ፈረንጅ ሆነሻል ከደረትሽ በታች ይሄው አሁን አዳነችን ተመልከቻ አዳነች ድሮ ስናቃ እንደዚህ በእውነት ተጫወታችሁ እውነት እኔ በጣም ነው ግራ የሚገባኝ የመድኃኒዓለም እኔ እሷ አስቴር ጋር አምጣልኝ አስቴርን እኔ ማቃት በጣም እንትን ያለች ናት መጀመሪያ በዚህ መነጋገር አለብን ብዬ ነው አብዛኛውን ኢትዮጵያውያን አሁን ሳይ የጦለጉ ናቸው አሁን ከአማራ ክልል ሊመጡትን አይቻለው ትግሬዎቹን እያዩዋቸው ነው ከኦሮሞም አካባቢ የሚመጡትን እያዩዋቸው ነው በደንብ በልተው ውስጥ እንትን እስኪሉ ነው በጣም እንትን ያሉ ናቸው እኔ አንቺ በጣም ነው የተመቸሽና ሌላ ነገር የምታይ አይመስለኝም አሁን ስመለከትሽ ሌላ ይደፍናል ይሄ
ምቾት ይደፍናል እና ደግሞ አካባቢሽን በጣም እንትን ካለ ሌላው እንድታይ አያደርግሽም። የሌላው ሰቆቃ፣ የሌላው ረሃብ፣ የሌላው ምንም አይታይሽም። እንግዲህ እስከ ደደቢት ዋሻ ድረስ ህወሓቶች ይዘውሽ ሄደው እንድትናገሪ እድል የሰጡሽ እንድትናገሪ ያደረጉሽ እና ያየሽ ብዙ ጊዜ ደግሞ ብዙ ጠንካራ የሆኑ ሙግቶችን ታደርጊ የነበረ ነው። ከአብይ አህመድ ጋር ባለ ግንኙነት የነበራችሁን ግንኙነት እናንተ ናችሁ የምታውቁት። ሐሜት ነው፣ ወሬ ነው፣ ስለሱ አያገባኝም። እኔን ግን እኔ የደነቀኝ ከመልእክቱ በፊት እኔ ያንቺ ኑሮ ያንቺ ህይወት እንደዚህ ስላማረልሽ እዚህ ህዝብ መከራ በሚበላበት ሀገር ነጋዴው ባለጸጋው በጭንቀት ተወጥሮ ከሰውነት ተራ በወጣበት ምድር ላይ መካከለኛ ገቢ የሚባለው ሰው ሁሉ ነገር አጥቶ እንደ እብድ በሆነበት ሀገር ላይ እግዚአብሔር መቼ ነው ይሄንን ከዚህ አዘቅት የሚያወጣም ብለው በግልጽም በስውርም በሚናገሩበት እና ኢትዮጵያ ላይ የመጣው መርገምት አሁን የተጫነው ከባድ ነገር እንትን ባላቸው ሰዓት አንቺ እንደዚህ ሁሉ ነገር ተከድኖልሽ እንደዚህ አበባ መስለሽ በእውነት ላንቺ የዘነበ በረከት ላንቺ እንደዚህ የፈሰሰ እኔ እንኳን እዚህ ስራ እንኳን ባይኖረኝ የጀርመን መንግስት እርዳታ አለው ይሰጠኛል፣ በልቻ አድራለሁ። ለሌሎቹ ይድረስላቸው በእውነት አንቺን የጎበኘ እና ላንቺ ሰላም የሰጠ እንትን እውነት የሚገርም ነው እና እሱ ደንቆኛል። እኔ ወደ መልእክቱ ስንመጣ መልእክቱ ንስሐ ግባ ነው ያልሽኝ። ንስሐ የምገባው ደግሞ ስርዓቱን ስለተናገርኩ ነው እና መጽሐፍ ቅዱስን ያለ አግባብ ያለ ቦታው ስለምንጠቅስ ነው። መጥምቀ መለኮት ለአስተዳደር ለገዢዎች ተገዙ የሚባለው ለጨቋኞች አይደለም። ምህረት ለሚያውቁ፣ ልማት ለሚያውቁ፣ አስተዳደር ለሚያውቁ፣ ፍትህ ለሚያሰፍኑ፣ ለሚደክሙ አግዟቸው፣ እርዷቸው፣ ጸልዩላቸው ይባላል። እንጸልያለንም እንኳን እሱ ሆኖ አሁን እንኳን ለዚህ አራጅ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጸልያለች። እያረዳት እያቃጠላት መነኮሳቷን ገዳማቷን እያነደደ ጸልያለች። በስርዓተ ቅዳሴዋ ላይ ቤተክርስቲያን ለሀገሪቱና ኢትዮጵያ ጸልዩ እያለች ለሀገሪቱና ኢትዮጵያ እያለች ጸልያለች። አግር ጸራ ወታተ ገሪሃ ጠላቶቿን ሁላ አጥፋላት ከእግሮቿ በታች አስገዛላት እያለች ቤተክርስቲያን ትጸልያለች። ምክንያቱም ሀገር የሰራች ናት። ሀገር እናንተ እንደምትሰድቧት እናንተ አፋችሁን እንደምትከፍቱባት እንደምታላቅቁባት አይደለችም የኢትዮጵያ ቤተክርስቲያን ማለት ነው። ይህ ቤተክርስቲያን ትጸልያለች። ለመንግስቱ ያስገድላል እኮ ለምሳሌ የሄሮድስን ታሪክ ታውቃለህ። ሄሮድስ ገዢ ነው፣ ንጉስ ነው፣ መንግስት ነው። ባጠፋ ጊዜና በበደለ ጊዜ ግን መጥምቀ መለኮት ቅዱስ ዮሐንስ ነው አለ ፊቱ ቆሞ የገሰጸው ማለት ይሄን ልታደርግ አይገባም ማለት። ስለዚህ ወስዶ አሰረው። ከዛ ዘፋኙ መጣ ዘፈነች። ምን ሊሸልምኝ ሲባል የእናቷን ውሽማ ነውና እሱ ቅዱስ ዮሐንስ ተነገረው። እናቷ አንገቱን ቆርጠ ስጠኝ በይዋለችው። ከዛ እሱ እያዘነ አንገቱን ቆርጦ የቅዱስ ዮሐንስን ሰጠው። ታለቀ። ዋጋ ያስከፍላል። የወንድምህን ሚስት ማግባት አትችልም የሚል ቃል ስለተናገረው ብቻ ማለት ነው ያስገድላል። ዲያቆን ምናምን የሚል ሰው እንኳን ስለ አርሲ ኦርቶዶክሳውያን ግድያ ሊያነሳ አርሲ ያልተገደለ ሰው መች ተገደለ ብሎ ይነሳባል። መንቃት አለባችሁ ኦርቶዶክሳውያን። ይኸውላችሁ እኔ ፋሲካው ወይ ደግሞ ሌሎች ወንድሞቻችን ምናልባት እስከቻልነው ይዘነው ልንሄድ እንችላለን። ይህን ጉዳይ እስከቻልነው አናውቀውም። እድሜያችን ነገ ልሞት እችላለሁ፣ አላውቀውም ህይወቴን። እኔ ግን እንደዚህ አይነት ሰዎችን ንቁባቸው። ይህን ያህል ክርስቲያን እየተጨፈጨፈ
በቪዲዮ እየታየ ሲጨፈጨፉ ሲገደሉ አርሲ ኦርቶዶክስ አልተገደለም ብሎ የሚነሳ ሰው ይሄን ሰው በአይነ ቁራኛ ተከታተል። እኔ እናንተ ምን እንደተሰማችሁ አላውቅም። በነገራችሁ ላይ እስከዛሬ ምንም አላልኩም በዚህ ጉዳይ ማለትም ስለማልፈልግ የነዚህ ሰዎች መከራ ግን የነዚህ ሰዎች ሞት ግን እመኑኝ የነዚህ ሰዎች ደም ግን ዝም አይልም፣ ይፈርዳል። ትናንትና እነ ዲዮቅልጥያኖስ ትናንትና እነ ድርጣድስ ትናንትና እነዚህ እንዴት ልበላችሁ እነ መክስማያኖስ እነዚህ የሚባሉ አላውያን ነገስታት ተነስተው ኦርቶዶክሳውያንን ሲጨፈጭፉ ዛሬ ስንክሳር ላይ ታነበዋለህ። ዛሬ ስንክሳር ላይ እናነበዋለን። ወበዛት ዕለት አይረፍ አብቅ ምናምን ብለን እናነበዋለን። ዛሬ የኢትዮጵያ የአርሲ ኦርቶዶክሳውያን ግን ሞታቸውን እንኳን የሚያውቀው የለም። እመነኝ ቤተክርስቲያን እንኳን አትመዘግብላቸውም። በስንክሳር እንኳን አትመዘግብላቸውም። ትናንትና ሊቢያ ላይ አንገታቸው ታርዶ ሰማዕታት ናቸው ብላ የሰየመችው ቤተክርስቲያን ዛሬ ለአርሲ ኦርቶዶክሳውያን ዝም ያለችበት ምክንያት ምን ይሆን? ልዩነቱ ምንድነው? ሊቢያ ላይ መታረድና ኢትዮጵያ ውስጥ መታረድ ነው ማለት ኢትዮጵያ ውስጥ ሲታረድ ግድያው ግድያ አይደለም እንዴ? ሰማዕትነት አይደለም እንዴ? ነው ወይስ? እግዚአብሔር ግን ይፈርዳል። እመኑኝ። አሁንም ቢሆን የፈለገ ነገር ትላላችሁ እንጂ እኔ ለሚሞቱ ኦርቶዶክሳውያን ድምጽ መሆኔን አላቆምም። ፔሬድ በቃ የፈለክ ዘረኛ ነህ ብትለኝ የፈለክ ፖለቲከኛ ነህ ብለህ ልታሸማቀቅ ብትሞክር ዘረኛ እንዳልሆንኩ አምላኬ ያውቃል። ፖለቲካ የሚባለውን ጉዳይ እንደምትጸየፈው አምላኬ ያውቃል። ስለ ኦርቶዶክሳውያን ሞት ስለ ቤተ ክርስቲያን መከራ ግን አትናገር ብሎ የሚመጣ ሰው ካለ ግን ያን ጊዜ የሚሆነው እናያለን። ያን ጊዜ የማስመሰል ክርስትና ግን ይብቃል። እውነቴን ነው ድንግልን ይብቃል። ኤኒዌይስ ቪዲዮአችን ይመስላል። አይ ሆፕ እንደተማራችሁበት አዲስ መረጃ እንዳገኛችሁበት አልጠራጠርም። በቀጣዩ እንመለሳለን። ላይክ እና ሼር ያደርጋችሁ እናንተንም ሀሳብ አስቀምጡበት። ቸር ቆዩልኝ።